እድሜ ካላስተማረ ሞት ያስተምርሃላ። ፍቅር ካላስተማረ ቅጣት ያስተምርሃላ። ምህረቱ ካላስተማረ ቁጣው ያስተምርሃላ። ሕይወት ካላስተማረ ሞት ያስደነግጥሃላ። እስከ መቼ እያመነዘርክ በቃ፣ እስከ መቼ ግፍ እንደሰራ በቃ። የታመሙ አልጋ ላይ ተጣብቀው የሚኖሩ አጋንንት የሚዋጓቸው መከራ የሚያደርሱባቸው ፋታ የሚያጡ ሁሉ በቃ ሊባሉ አይገባም። ተጨንቀው እስከ መቼ ነው? ታመው እስከ መቼ ይኖራሉ? ደማቸው እየፈሰሰ እስከ መቼ ይኖራሉ? በበሽታ ጥዝጣዜ እስከ መቼ ይሰቃያሉ? በቃ ይላቸው። ወዳጄ እግዚአብሔር አስተምሮ ምክሩን መክሮህ አልታረም ካልክ እመነኝ፣ በሞት ምክንያት ያስቆምሃል እግዚአብሔር። በመቃብር ምክንያት ያስርሃል እግዚአብሔር። በሰው የተሳለክ ሰውን እንደ ቁብ የቆጠርክ ለሰው ርኅራኄ ያላሳየ እመነኝ፣ አንድ ቀን በሞት ፊት ትደነግጣለህ። እና እያመነዘርን ምድርን እያበላሸናት እንኖር እና ሰውን እያፈናቀል እና ሰውን እያስራብ እና ሰውን እያስመረር እና ምስኪኖችን እያጎሳቆል ለዘላለም እንኖር። ይሄ ፍትህ ነው? ይሄ ርት ነው? ምዕመናን፣ ጉልበተኛ እንደጨቆነ፣ ምስኪኑ እንደተጨቆነ በቃ ምንም ሞት ሳይኖር እዚህ ዓለም ላይ ፍትህ ተግባርሎ ይቀጥል። የሚመርዙ እየመረዙ የሚመረዙ እየታመሙ በቃ እንዲሁ ይቀጥል። አረመኔዎች እንደጨከኑ፣ ምስኪኖች እንደተንገላቱ እንዳለቀሱ በቃ ይቀጥል። አይደለም። እግዚአብሔር በሞት ምክንያት በቃ ሊል አይገባም። ትዕቢተኞችን ሊያዋርድ አለን አለን የምንለውን አንገታችንን ዘለስ እንድናደርግ ኩሮችን በትህትና ሊያኖረን ምዕመናን፣ በእርግጠኝነት ሞት ባይኖር ኖሮ እኛም እዚህ አንገኝም ነበር። አንዳንዶቻችን ጨዋ የሆነው እኮ በእግዚአብሔር ፊት እንደምንቆም ስላሰብን እኮ ነው። አንዳንዶቻችን የታረመ መልካም ጸባይ ያለን እግዚአብሔር አንድ ቀን በሞት በኩል እንደሚቀጣን ስላመንን እኮ ነው። ቅርብ ሆነ ያላየ ሰው ከሩቅ ሆኖ የሚያይህ ያንተ ጊዜ ከእግዚአብሔር ጋር ሲሆን ብቻ እመን። ተተኮሰ እንዳትል እናቴ፣ ተተኩሶ ይሁን አይሁን በምታውቃል። አንተ እኮ የጨነቀ እኮ ለዚህ ነው። አንተ ስታየው ትልቅ ሆቴል ስለገነባ እድለኛ እዚህ ግብ ማትባል ያዘመመች ጎጆ ውስጥ ስለሚኖር መከረኛ ይባላል አይባል? ታምናላችሁ? ይሄንን አልዓዛር የማይፈለግ ሰው ነው የነበረው። አሁን ግን ከሞት በኋላ አልዓዛር የሚፈለግ ሰው ብቻ አይደለም የሚሆነው፣ ቪአይፒ ነው የምትሉት እናንተ። ነገሩ ከፍ እናድርገው፣ ቪአይፒ መሆን ጀመረ። ማን ባጭር ቃል ክርስቲያኖች፣ የዚህ ዓለማችን የዝነኞችና የባለጸጎች መጽሐፍ ይሄ ፎርብስ መጽሔት ላያውቃችሁ ይችላል። አንድ ተስፋ ግን ልንገራችሁ፣ የእግዚአብሔር መጽሔትና የእግዚአብሔር የሕይወት መዝገብ ግን ያውቃችኋል። ይሄ ያጽናናል አያጽናናም? በእግዚአብሔር መታወቅ ይሻልሃል ወይስ በዚህ ዓለም ባለ መናኛ ምስኪን ሰው መታወቅ? የእግዚአብሔር የሕይወት መዝገብ ላይ መጻፍ ይሻላል ወይስ ፎርብስ መጽሔት ላይ መጻፍ ይሻላል? ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ገነት ቆሞስ አባ ቶማስ የካቴድራላችን አስተዳዳሪ፣ ክቡራን የሀገረ ስብከቱ የመምሪያ ክፍል ኃላፊዎች፣ የተወደድኩ ወንድማችን ዘማሪ ተመስገን ይባቤ፣ የሰንበት ትምህርት ቤት ደቀ መዛሙርት፣ እጅግ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን
ሰላም ሆነ። እውነት ነው፣ ክርስቶስ ተነስቷል። እኛ ግን ለምን እንሞታለን? ቢበዛ ለ30 ወይም ለ35 ደቂቃ በዚህ ሐሳብ ጥቂት መንፈሳዊ ቁም ነገሮችን እንማራለን። ክርስቶስ ተነስቷል። እኛ ለምን እንሞታለን? በዚህ ርዕስ ጥቂት ደቂቃዎች አቆያችኋለሁ። አዲስ ነገር ልነግራችሁ አይደለም። የምታውቁትን ተስፋ ለጥቂት ደቂቃዎች ላሰማችሁ ፈልጌ ነው። እግዚአብሔር ከሁላችንም ጋር ይሆንልን። የቤተ ክርስቲያን ኃይሏ ትንሣኤ ነው። ቤተ ክርስቲያን ምድርን ዞራ የሰበከችበት ክንፏ ትንሣኤ ነው። አላውያን ነገሥታትን፣ አረማውያንን ታግላ ያሸነፈችበት ጉልበቷ ትንሣኤ ነው። የክርስቶስን መከራ የታገሰችበት ትዕግስቷ፣ የቻለችበት ልቧ ትንሣኤ ነው። ዛሬ እዚህ የመሰብሰባችን ምስጢር ክርስቶስ ከሞት ስለተነሳ የትንሣኤውን ኃይል አምናለሁ። መከራውንም እካፈላለሁ፣ በሞቱም ልመስለው ወዳለሁ ብሏል ቅዱስ ጳውሎስ። አፋችሁ ኮቸችላ እስኪመስል የምትጾሙት፣ ፀሐይና ውርጩ የሚፈራረቅባችሁ፣ ጠብ ባለ ኪዳን መሸ ለቁርባን የምትንከራተቱት፣ ይብዛም ይነስ በኃጢአት ለመጠበቅ የምትታገሉት ትንሣኤ ስላለን። እውነት ነው፣ ኢየሱስ ክርስቶስ ከሞት ተነስቷል። ታዲያ እኛ ምን በወጣን የምንሞተው? እግዚአብሔር ሞትን የፈቀደው ታዲያ ለምንድን ነው? እሱን ነው ጥቂት ደቂቃ ወስጄ የማብራራው። አንደኛ፣ ለምን እንሞታለን? አሁን ፍጽምት በሆነችው በአዲስ ኪዳን እኔና እናንተ ክርስቲያኖች የምንሞተው ለመነሳት ነው። ለምን እንሞታለን? እንድንነሳ ነዋ። መጽሐፍ ቅዱስ እንዲህ ይላል ምዕመናን፣ በአንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 38 ላይ ካልሞትክ ሕያው አትሆንም ይላል። እግዚአብሔር ለምን እንድንሞት እንደፈቀደ ታውቃላችሁ? ሕያው እንድንሆን ፈልጎን። ካልሞትን ስለማንነሳን በሞት ምክንያት ተነስተን ለዘላለም ከክርስቶስ ጋር የምንኖረው ስንሞት ብቻ ነው። ለምን እንሞታለን? እንድንነሳ ነዋ። ለምን እንሞታለን? ሕያው እንድንሆን ነዋ። መጽሐፍ ቅዱስ የሚለን እሱን ነው። ካልሞትክ አትነሳም ወዳጄ። መነሳት የምትፈልግ ከሆነ በሞትህን ማመንና መቀበል አለብህ። ቅዱስ ጳውሎስ አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ ካልበሰበሰ ፍሬ ያፈራል እንዴ ብሏቸዋል። ምዕመናን፣ የምንዘራው ስንዴ ከአፈር የሚለወሰው የምንዘራው ስንዴ የሌለ እስኪመስል ድረስ የሚጠፋው
ለመጥፋት አይደለም፣ አገዳ ይዞ ሊነሳ ነው። ፍሬ ሊያፈራ ነው። ያማረ ዘለላ ይዞ ሊዘናፈል ነው። ስንዴ እንኳን እንዲህ ከሆነ ይልቁንም የኔና የናንተ አፈር ውስጥ የመግባት ምስጢር የዘላለም ፍሬ እንድናፈራ ነው። ሕይወት አግኝቶ ይወጣል ስንዴው። እኛም ጥቂት ጊዜ አፈር ውስጥ የምንገባው ሕይወት ይዘን ልንነሳን። ምዕመናን፣ የእናቶቻችን ማኅፀን ለዚህ ዓለም መንገድ እንደሆነው በዚህ ምድር ላይ ለመመላለስ የሕይወት ምክንያት ማምጫ እንዳደረገው መቃብርን ለዘላለም ሕይወት ማኅፀን ነው ያደረገው። ወገኖቼ በእናቶቻችን ሆድ ጥቂት ጊዜ ቆይተን ሕይወት አግኝተን በዚህ ምድር ላይ እንደምንመላለስ በመቃብር ማኅፀንነትም ለዘላለም ሕይወት እንድንወለድ እግዚአብሔር ጥቂት ጊዜ መቃብር ውስጥ እንድንቆይ ነው የፈቀደው። ለምን እንሞታለን? ለዘላለም ተነስተን እንድንኖር ነው ወገኖቼ። ለዚህ ነው ክርስቲያን በሞት ፊት የማይደነብረው። ለዚህ ነው ክርስቲያን በሞት ፊት የማይፈራው። ለዚህ ነው ክርስቲያን በሞት ፊት የማይሰቀቀው። የሚሞተው ሊነሳ እንደሆነ ስለሚያምን ነው። ለዚህ ነው ቅዱስ ጳውሎስ በሞት ላይ የፎከረው። ክርስቲያን ሆነ በሞት ላይ ካልፎከርክ ገና ክርስቲያን መሆን አልጀመርክም ወዳጅ። ክርስቶሳዊ ሆነ ሞትን ገና መናቅ ካልጀመርክ እመነኝ ገና የክርስትና ልዕልና አልገባህም። አንተ ምትሞተው መቃብር ውስጥ ጥቂት ጊዜ የምንቆየው ለዘላለም ለመነሳት። እስኪ አንድ ጥያቄ ልጠይቃችሁ። ከክርስቶስ ጋር ተነስታችሁ ለዘላለም መኖር የምትፈልጉ ሰዎች እስኪ እጃችሁን አውጡልኝ። ድምፅ የሚሰማችሁ ከክርስቶስ ጋር ተነስታችሁ ለዘላለም መኖር የምትፈልጉ እስኪ እጃችሁን አውጡልኝ። እግዚአብሔር ይስጣችሁ፣ አውርዱ። በጣም ተንኮለኛ ካላላችሁኝ በቀር አንድ ጥያቄ ከታትዬ ላቅርብላችሁ። ከክርስቶስ ጋር ተነስታችሁ ለመኖር እንደምትፈልጉ ነግራችሁኛል። ግን እኔ ሌላ ጥያቄ ልጠይቃችሁ። መሞት የምትፈልጉስ እስኪ እጃችሁን አውጡልኝ። ምን በወጣችሁ ወዳጄ። ለዚህ ነው ክርስትና ካልገባ መሞት እፈልጋለሁ አትል እንዴ። የምትነሱት ስትሞቱ ነው አልኳችሁ ነው አይደለም? አላነበብኩላችሁም? የእግዚአብሔርን ቃል አንብቤያለሁ። እና ታዲያ በምን ልትነሱ ነው ካልሞታችሁ? በአውሮፕላን አትነሱም፣ በክሪክ አትነሱም፣ እንደ መኪና በምንጨቃ አትነሱም። መነሳት ትፈልጋላችሁ፣ መሞት ግን አትፈልጉም። የምን ብልጦች ናችሁ እናንተ? እንደ ክርስቲያን እንነጋገር እንጂ ካልሞትክ ምን አትልም። መነሳት ከፈለክ የግድ ምን መምረጥ አለብን? ሞት። ያለ ሞት መነሳት የለም ወዳጆቼ። ለምን እንሞታለን? እንድንነሳ። ካልሞትክ ሕያው ስለማትሆን አንደኛ አጠር ላድርገው። የትንሣኤ ጉባኤ የማለዳ ወግ አድርጋችሁ ቁጠሩት። ሁለተኛ ለምን እንሞታለን? በጣም አስደናቂ ነገር ደግሞ ልንገራችሁ። ለምን እንደምንሞት ታውቃላችሁ? እግዚአብሔር እንደገና ሊሰራን ስለሚፈልግ። ይኸውላችሁ መጽሐፍ ቅዱስ እንዲህ ይላል፣ በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን ይላል። ለምንድን ነው እንደተዋረድን ሆነን በሳጥን የምንቀበረው ካላችሁ ሆይ እንድንከብር ሆነን እንድንወጣ እግዚአብሔር ስለሚፈልግ ነው።
ይሄ የተዋረደው ስጋችን የክርስቶስን ስጋ እንዲመስል ራሱ ይለውጠዋል ይላል። እንዴት ይደንቃል! ይሄ የሚፈርሰው ይሄ የሚበሰብሰው የሚፈርሰውንና የማይበሰብሰውን መውረስ ስለማይችል የማይበሰብስ አድርጎ ለዘላለም ሕይወት የሚያበቃው መቃብር ውስጥ የገባን እንደሆነ ብቻ ነው። እና ለምን እንሞታለን? እግዚአብሔር ይሄንን የተዋረደውን ስጋችንን የከበረ ስጋ አድርጎ ሊለውጠው እንደገና ሊሰራው። ይሄ መንደር ውስጥ ያሉት አልቃሾች እንደሚሉት ሸሸ፣ ተበላሸ እንደሚሉት እንዳይመስል አንተ ክርስቲያን። በጣም ውብ፣ በጣም እያብለጨለጭ የጌታችንን መልክ እንድናሳይ አድርጎ ሊያወጣን ነው ጥቂት ጊዜ መቃብር ውስጥ የምንቆየው። መጽሐፍ ቅዱስ የክርስቶስን መልክ እያብለጨለጭን እናሳያለን ይላል። እስኪ ጥያቄ ልጠይቃችሁ፣ በተለይ ሴቶች። አንዲት ሸክላ ሰሪ፣ አንዲት የገል ባለሙያ ሸክላዋ ሲሸረፍ ወይም ደግሞ ሸክላዋ ሲሰነጠቅ ትለስነዋለች፣ ትጠግነዋለች አይደል? ምን አዋላችሁኝ? አታፍሩም? ደግሞ ምን ታደርገዋለች? ወንዶች ንገሩኝ። በሞቴ አፍርሳ ነው የምትሰራው። ንገሯቸው። ስትጠግነው ስትለስነው አይደለም የምትኖረው። ምንድነው የምታደርገው? አፍርሳ ነው የምትሰራው። ኃጢአት ሸረፈን፣ በደል ሰነጠቀን እና እግዚአብሔር ሲጠግነን አይደለም የኖረው። በሞት በኩል እንደገና አፍርሶ አብኩቶ አዲስ አድርጎ ነው የሚሰራን። እንደ ባለሙያ። የእግዚአብሔር ቃል እንዲህ ይላል፣ እኛ ሸክላ ነን፣ እኛ ጭቃ ነን፣ እግዚአብሔር ሰሪያችን ነው ይላል። ለምንድን ነው የምንሞተው? ውብ አድርጎ እንደገና ሊሰራን ነው። የሸክላዋ ባለሙያ ያንን የተሸረፈ ሸክላዋን አብኩታ አፈርፍራ አበስብሳ ከመጀመሪያው የተሻለ ውብ አድርጋ እንደምትሰራው እግዚአብሔርም በሞት በኩል እንደገና ሊሰራ፣ እንደገና ሊያስውበን፣ እንደገና ሊያሸበርቀን ነው የምንሞተው። ወዳጅ ሸሸ፣ ተበላሸ የሚለውን ብቻ ሰምተህ አደራ እንዳትፈራ፣ በሞትም በኩል እንዳትሳቀቅ። እንደውም የእግዚአብሔር ቃል እንዲህ ይላል፣ ልንገርህ፣ ጻድቃን እንደ ከዋክብት ይደምቃሉ ይላል። እንደገና ደምቀን እግዚአብሔር ይሰራናል። ለምን እንሞታለን? እግዚአብሔር እንደገና ሊሰራን። ሁለተኛ፣ ሶስተኛ፣ ለምን እንሞታለን? ሶስተኛ በጣም የሚደንቅ ነገር ደግሞ ልንገራችሁ። ቅዱስ ባስልዮስ ዘቂሳርያ የተባለ አባት እንዲህ ይላል፣ እግዚአብሔር የሰው ልጅ ለዘላለም በኃጢአት እንዳይኖር ለመገደብ ለመከልከል ሞትን ሰጥቷል ይላል። ልድገመው፣ የሰው ልጅ ለዘላለም በኃጢአት እንዳይኖር ለመከልከል የተሰጠ ስጦታ ቢኖር ሞት ነው ይላል ባስልዮስ ዘቂሳርያ። ወዳጄ ይሄንን ሐሳብ ደግሞ እስኪ ተመልከተው። ሞት ባይኖር ኖሮ እቺ ምድር ምንኛ በወንጀለኞች ትሞላ ነበር። ሞት ባያስቆማቸው ኖሮ አረመኔዎች እንዴት ይጨክኑብን ነበር። ሞት ባይኖር ኖሮ እነዚያ ፍሪጅ ውስጥ እያስገቡ የሰው ስጋ ይበሉ የነበሩ እነ ኢዲ አሚን ዳዳ ይሄኔ እኔ ስጋ ጋር ደርሰው ይሆናላ። ሞት ባይኖር ኖሮ አረመኔዎች ይሄኔ ምድርን በብዙ አቶሚክ ቦምቦች አፍርሰዋት ይሆናላ።
ሞት ባይዛቸው ኖሮ የሰው ልጅ በሞት ምክንያት እግዚአብሔር ገደብ ባይሰጠው ኖሮ መረን የወጣ ኃጢአተኛ አይሆንም ነበር በምድር ላይ። ለምን እግዚአብሔር ሞትን ሰጠ? በቃ ለማለት ነው ወዳጄ። እግዚአብሔር አስተምሮ ምክሩን መክሮህ አልታረም ካልክ እመነኝ፣ በሞት ምክንያት ያስቆምሃል እግዚአብሔር። በመቃብር ምክንያት ያስርሃል እግዚአብሔር። ለዘላለም በኃጢአት ጸንቶ እንዳይኖር እግዚአብሔር ለመገደብ ሞትን ሰጥቷል ይላል ቅዱስ ባስልዮስ ዘቂሳርያ። እና እያመነዘርን ምድርን እያበላሸናት እንኖር እና ሰውን እያፈናቀል እና ሰውን እያስራብ እና ሰውን እያስመረር እና ምስኪኖችን እያጎሳቆል ለዘላለም እንኖር? ይሄ ፍትህ ነው? ይሄ ርት ነው? ምዕመናን፣ ጉልበተኛ እንደጨቆነ፣ ምስኪኑ እንደተጨቆነ፣ በቃ ምንም ሞት ሳይኖር እዚህ ዓለም ላይ ፍትህ ተጓድሎ ይቀጥል? የሚመርዙ እየመረዙ የሚመረዙ እየታመሙ በቃ እንዲሁ ይቀጥል? አረመኔዎች እንደጨከኑ፣ ምስኪኖች እንደተንገላቱ፣ እንዳለቀሱ በቃ ይቀጥል? አይደለም። እግዚአብሔር በሞት ምክንያት በቃ ሊል አይገባም። እድሜ ካላስተማረ ሞት ያስተምርሃል። ፍቅር ካላስተማረ ቅጣት ያስተምርሃል። ምህረቱ ካላስተማረ ቁጣው ያስተምርሃል። ሕይወት ካላስተማረ ሞት ያስደነግጥሃል። ምዕመናን፣ አንድ ቁም ነገር ልንገራችሁ። ከዕለተ ስቅለት እስከ ዕለተ ምጽአት በዚህ ምድር ላይ የክርስቲያኖች ሐዘን ነው፣ የክርስቲያኖች ስቃይ፣ የክርስቲያኖች መከራ ነው። ከዕለተ ስቅለት እስከ ዕለተ ምጽአት የክርስቲያኖች አፍ ይዘጋል። ክርስቲያኖች መኖሪያ ሊያጡ ይችላሉ። ክርስቲያኖች ፋታ ይነሷቸዋል። ከስቅለት እስከ ዕለተ ምጽአት ቤተ ክርስቲያን መከራ ታገኛለች። ቤተ ክርስቲያን ትሰቃያለች። ቤተ ክርስቲያን በዚህ ዓለም ትሰደዳለች። ከመጀመሪያው 100 ክፍለ ዘመን ጀምሮ ልብ በሉ፣ ከዕለተ ስቅለት እስከ ምጽአት እውነተኛ ክርስቲያኖች ይገፋሉ። እውነተኛ ክርስቲያኖች መከራ ይቀበላሉ። ከአጋንንት ውጊያ፣ ከመናፍስት ትግል ፋታ ይነሳሉ። እንደውም በመጨረሻው ዘመን ሲሆን በውድ ካልሆነ በግድ ክርስቲያኖችን ያስጨንቃቸዋል። ከዕለተ ምጽአት በኋላ ግን ክርስቲያኖች ሊያርፉ አይገባም። ክርስቲያኖችን ያስጨነቁ ሊጨነቁ አይገባም። ግፍ የሰሩ አፍ ያዘጉ አፋቸው ሊዘጋ አይገባም። ለዚህ ነው ቅዱስ ያዕቆብ ዘስሩግ ያን ጊዜ ጩኸት ይሆናል፣ እናት የልጇን ጩኸት እንኳን አትሰማም። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ይሆናል። ያን ጊዜ አፋቸው ይዘጋል ያለው ለዚህ ነው ወገኔ። ያን ጊዜ እግዚአብሔር አፍ ይዘጋል በሞት በኩል። ያን ጊዜ የፈጁ ይፈጃሉ፣ ያስጨነቁ ይጨነቃሉ፣ ያስደነገጡ ይደነግጣሉ። እንደ ንጉሥ አጋግ ይህ ሰው እዛ መጽሐፈ ሳሙኤል ላይ እንደተጻፈው ሴቶች ነፍሰ ጡር ሆነው ያየ እንደሆነ አሉ ከነ ሕይወታቸው ሆዳቸውን ይቀድና ሴት ነው
ወንድ ነው የወለዱት ብሎ ቼክ ያደርጋል አሉ። ነቢዩ ሳሙኤል አንድ ቀን መጣለታ ሰይፍ ይዞ ሊገለው ፊቱ ሲቆም ንጉሥ አጋግ ምን እንዳለ ታውቃላችሁ? ሞት እንዲህ መሪር ናት እንዴ አላለ መሰላችሁ? ወዳጄ በሰው የተሳለክ ሰውን እንደ ቁብ የቆጠርክ ለሰው ርኅራኄ ያላሳየ እመነኝ አንድ ቀን በሞት ፊት ትደነግጣለህ። ለምን እግዚአብሔር እንድንሞት ፈለገ? በቃ ይላላ። እስከ መቼ እያመነዘርክ? በቃ እስከ መቼ ግፍ እንደሰራ? በቃ እስከ መቼ እንዳስለቀስክ? በቃ እግዚአብሔር ብቻ ዘላለማዊ ነው ወገኖች። የእግዚአብሔር ዙፋን ብቻ ነው ለዘላለም የሚኖረው። እስከ መቼ? በቃ በሞት በኩል እግዚአብሔር በቃ ይላል። ደግሞ ትንሽ ገልበጥ አድርገን እንየው። የተራቡ እንደተራቡ በቃ ይቀጥሉ አይደለም። እግዚአብሔር በቃችሁ ሊላቸው ይገባላ። እንባ እያነቡ ፊታቸው ማዲያት ተጠርሶ ልጆቻቸውን የሚመግቡት አጥተው የሚንከራተቱ እንደዚሁ ተንከራተው ይኖሩ አይደለም። በቃ ይላላ እግዚአብሔር በቃ ይላላ። የታመሙ አልጋ ላይ ተጣብቀው የሚኖሩ አጋንንት የሚዋጓቸው መከራ የሚያደርሱባቸው ፋታ የሚያጡ ሁሉ በቃ ሊባሉ አይገባም። እስከ መቼ ከአልጋ ተጣብቀው ይኖራሉ? በቃችሁ ይላቸዋል። ተጨንቀው እስከ መቼ ነው? ታመው እስከ መቼ ይኖራሉ? ደማቸው እየፈሰሰ እስከ መቼ ይኖራሉ? በበሽታ ጥዝጣዜ እስከ መቼ ይሰቃያሉ? በቃ ይላቸዋል። በሞት በኩል ለዘላለም ኃጢአተኞች ሆነን እንዳንኖር በቃችሁ ይለናል። በሞት በኩል ለዘላለም ተሰቃይተን እንዳንኖር በቃችሁ ይለናል። ለምን እግዚአብሔር ሞትን ያመጣል? ለምን እግዚአብሔር ለምን እንሞታለን? በቃችሁ ይለናል። ሊያስቆም ትዕቢተኞችን ሊያዋርድ አለን አለን የምንለውን አንገታችንን ዘለስ እንድናደርግ ኩሮችን በትህትና ሊያኖረን ምዕመናን በእርግጠኝነት ሞት ባይኖር ኖሮ እኛም እዚህ አንገኝም ነበር። አንዳንዶቻችን ጨዋ የሆነው እኮ በእግዚአብሔር ፊት እንደምንቆም ስላሰብን እኮ ነው። አንዳንዶቻችን የታረመ መልካም ጸባይ ያለን እግዚአብሔር አንድ ቀን በሞት በኩል እንደሚቀጣን ስላመንን እኮ ነው። ለዚህ ነው እግዚአብሔር ለጥቂት ጊዜ እንድንሞት እግዚአብሔር ይፈቅድ። ሶስተኛ አራተኛ ነገሬን ለመጠቅለል እንዲመቸኝ አንድ ጥቅስ አነባለሁ፣ እናንተም ትነግሩኛላችሁ። ጨርሻለሁ። ጥቂት ደቂቃዎች ብቻ እንዳላቆያችሁ ብዬ ሰብሰብ እያረኩት መጽሐፍ ቅዱስ እንዲህ ይላል፣ አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አንድ አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አንድ እዛ አጠገብ ሉቃስ ወንጌል ምዕራፍ 16 ሌላ ጥቅስ ላንብብላችሁ። ባለጸጋው ሞተ ተቀበረ ብቻ ይላል። አሁን እናንተን ላስመርጣችሁ እስኪ ክርስቲያኖች፣ በማለዳ እንደ አልዓዛር ብትሆኑ ይሻላችኋል እንደ ባለጸጋው? ምን አላችሁ? ጥያቄ ስለምጠይቃችሁ እያሰባችሁበት ንገሩኝ። እንደ አልዓዛር እንደ ባለጸጋው? ምን አላችሁኝ? ጥቅሱን በደንብ ሰምታችሁታል አይደል? እንደ አልዓዛር እንደ ባለጸጋው? እሺ አሁን ማብራሪያ ይልቀጥል። አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። መልካም ነው፣ እንደ አልዓዛር መርጣችኋል። አልዓዛር ግን መላእክት ወደ አብርሃም እቅፍ ከመውሰዳቸው በፊት እኮ ምድር ላይ በጣም ምርጥ ድሃ ደረጃ አንድ ምስኪን ድሃ ነበር፣ የሚበላው እንኳን የሌለ። ሰማችሁኝ? አሁን ጥያቄ ልጠይቃችሁ። እንደ አልዓዛር ብትሆኑ ይሻላችኋል እንደ ባለጸጋው? ድሃ ነው እያልኳችሁ ሐሳቡን የሚቀይር ካለ
ይሁና እንደማለት ነው። ምን አሉ ይከሳቃቸው ደስ ሲል። ሌላ ተንኮለኛ ካላላችሁኝ ላወሳስበው። እየሰማችሁኝ ነው? አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ባለጸጋው ሞተ ተቀበረ ብቻ ነው የሚለው። ያ ባለጸጋ ስለሆነ አይደለም የተነቀፈው። ባለጸግነት አያስነቅፍም ወገኖቼ። በባለጸግነቱ ላይ ድሃን መርዳት ርህራሄ ስለሌለው ነው የተነቀፈው። አሁን ወደ ጉዳይ ልምጣ። አልዓዛር እኮ ድሃ ብቻ አልነበረም የነበረው፣ በቁስል የተመታ በደዌ የደቀቀ አንደኛ በሽተኛ ነበረ። አሁን ጥያቄ ልጠይቃችሁ፣ እንደ አልዓዛር ወይስ እንደ ባለጸጋው? በሽተኛም የምራቸውን እውነታችሁን ነው ወይ? ይሄ በጣም የሚደንቅ ክርስትና ነው። ትንሽ ገብቶናል ማለት ነው። ነገሩን ትንሽ ላወሳስበው ከጀመርኩት ካልቀረ አይዟችሁ በሰላም እወጣለሁ አለ። መንገዱን ከፈት ታደርጉልኛላችሁ። ምን አይነት ጨካኝ ነው ካላላችሁ፣ አልዓዛር እኮ ደሃ ነው። በድህነት ላይ ደዌ ያለበት፣ በደዌ ላይ አንድም አስታማሚ የለውም። አልዓዛርን የሚያስታምሙት ምርጥ ውሾች ነበሩ። ውሾች ቁስሉን ይልሱለታል። ቁስሉን ሲለሱለት ደስ ይለው ነበር ይላል መጽሐፍ ቅዱስ። እስኪ አሁን ጥያቄን ትንሽ ጨክን ብዬ ላቅርበው። እንደ አልዓዛር ወይስ እንደ ባለጸጋው? ውሾች ከበዋችሁ? የምራችሁን ነው? ዕለት እየተመቸው የሚኖረው ባለጸጋ አንድ ቀንም አልዓዛርን አይቶት አያውቅ። ከሞቱ በኋላ ግን የተነገረውን ቃል ተመልከቱ። አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ባለጸጋው ግን ዕለት እየተመቸው ነው የኖረው። አንድ ቀንም አልዓዛርን አይቶት አያውቅ። አሁን ግን በሩቁ አልዓዛርን አየው። ይህ እንዴት ይደንቃል! ይህ ምንኛ ያጽናናል! ወዳጆቼ አንድ ቁም ነገር ቅዱስ ዮሐንስ አፈወርቅ ያስተማረውን እዚህ ጋር ላንሳላችሁ። ከፍጻሜው በፊት ከሞት በፊት ወይም ከዕለተ ምጽአት በፊት ማንንም እድለኛ ማንንም መከረኛ አትበሉ ይላል። እስኪ አሁን ልንገራችሁ ወይም ልጠይቃችሁ፣ ከአልዓዛርና ከባለጸጋው በጣም እድለኛ ማን ነው? እዛ ሰፈር ውስጥ ግን ስትሄዱ ይሄንን ትደግሙታላችሁ። ምን በጣም እድለኛ የምትሉት G+ ስንት የገነባውን ሰው ነው? ኧረ ተው። አሁን ደሳሳ ጎጆ ውስጥ ያለውን መናጢ ድሃ አቤት እድለኛ ነው ትላላችሁ? ምን በወጣችሁና አንተዋወቅም እንዴ? እዚህ ስትመጡ ቀለማችሁን የምትቀይሩትን የፊት እመኑኝ። ቅዱስ ዮሐንስ አፈወርቅ የሚለው ለዚህ ነው። ከፍጻሜው በፊት ማለትም ከሞት በፊት ማለትም ከዕለተ ምጽአት በፊት ማንንም ሰው እድለኛ ወይም መከረኛ እንዳትሉ። ተተኮሰ እንዳትል እናቴ ተተኮሰ ነው አሁን በምታውቃል። አንተ እኮ የጨነቀ እኮ ለዚህ ነው። አንተ ስታየው ትልቅ ሆቴል ስለገነባ እድለኛ እዚህ ማትባል ያዘመመች ጎጆ ውስጥ ስለሚኖር መከረኛ ይባላል አይባል? አሁን አልዓዛር ነው እድለኛ ወይስ ባለጸጋው ነው እድለኛ? አልዓዛር ነው መከረኛ ወይስ ባለጸጋው ነው መከረኛ? ምን እናንተ ደግሞ ሁሉንም አልዓዛር ነው እንደምትሉት? ፀሐዩ ነው ወይም ኑሮ ነው እንደዚህ ያደረጋችሁ መሰለኝ። ነገሩ ግን ገብቷችኋል? ምዕመናን ባለ ጊዜ ያልነበረው አልዓዛር የአልዓዛር ጊዜ ደረሳ ወይ? በዚህ በምድር እንኳን ካልሆነ ክርስቲያን ሆይ የኔና የእናንተ ጊዜ ከሞት በኋላ ይጀምራል። እውነት አሰን ታምናላችሁ? ይሄንን አልዓዛር የማይፈለግ ሰው ነው የነበረው። አሁን ግን ከሞት በኋላ አልዓዛር የሚፈለግ ሰው ብቻ አይደለም የሚሆነው፣ ቪአይፒ ነው የምትሉት እናንተ። ነገሩን ከፍ እናድርገው። ቪአይፒ መሆን ጀመረ። ማን ባጭር ቃል ክርስቲያኖች
የዚህ ዓለማችን የዝነኞችና የባለጸጎች መጽሐፍ ይሄ ፎርብስ መጽሔት ላያውቃችሁ ይችላል። አንድ ተስፋ ግን ልንገራችሁ፣ የእግዚአብሔር መጽሔትና የእግዚአብሔር የሕይወት መዝገብ ግን ያውቃችኋል። ይሄ ያጽናናል አያጽናናም? በእግዚአብሔር መታወቅ ይሻልሃል ወይስ በዚህ ዓለም ባለ መናኛ ምስኪን ሰው መታወቅ? የእግዚአብሔር የሕይወት መዝገብ ላይ መጻፍ ይሻላል ወይስ ፎርብስ መጽሔት ላይ መጻፍ ይሻላል? እውነት የገባው እንደዚህ ነው። ውሾች የከበቡት ሰው አሁን መላእክት ከበቡት። እውነት አሰን በቁስልና በድህነት ተመቶ የኖረው ሰው አሁን ወደሚያስደንቅ ሕይወት አለፈ። አራተኛ መናገር የፈለኩት እሱን ነው። ባለጸጋው አሻቅቧየውና አልዓዛርን አንድ ቀንም አይቶት አያውቅም ወዳጄ። አሁን ግን ቅርብ ሆነ ያላየ ሰው ከሩቅ ሆኖ የሚያይህ ያንተ ጊዜ ከእግዚአብሔር ጋር ሲሆን ብቻ እመን። ከዚያ ምን እንዳለ ታውቃለህ? አብርሃም አባቴ ወይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱን ጫፍ ውሃ አስነክቶ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። እየሰማችሁኝ ነው? እኔ አብርሃም መልስ ነው ለዛሬ ትምህርቴ ርዕስ የማደርገው። ምን የሚላለው አብርሃም? አንተ ልጄ ሆይ በምድር እያለህ ዕለት ዕለት እየተመቸ በደስታ ትኖር ነበር አለው። አልዓዛር ደግሞ በስቃይ ኖሯል ካለው በኋላ አልዓዛር በዚህ ይጽናናል፣ አንተም ትሰቃያለህ አለው። አልዓዛር ምን ይላል? በሞቴ ንገሩኝ፣ ምን ይላል? አልዓዛር ለምን ሞተ? ሊጽናና። እስኪ መጽናናት የምትፈልጉ እጃችሁን አውጡ። ማንም አይፈልጋል። እንኳን እጄን እግሬንም ቢሆን አወጣለሁ የሚል ይመስላል እዚህ ያለው አንድ ሰውዬማ ወጣቱ እንዴት ይገርማል። እመኑኝ የምንጽናናው እዚህ ምድር ላይ አይደለም። ታምኑኛላችሁ? እኔን አትመኑኝ። ይኸው የእግዚአብሔር በዚህ ዓለም መጽናናት የለም። አልዓዛር ሲሞት ምን ያደርጋል? ይጽናናል። ለምን እንሞታለን? እንድንጽናናው፣ ወደ መጽናኛችን፣ ወደ ወደባችን፣ ወደ እረፍታችን እንድንሄድ ነው። መጽሐፍ ቅዱስ ነፍሴ ሆይ ወደ እረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና ይላል። ወደ እረፍታችን ምን ሄደው በምን በኩል ነው? በሞት በኩል። መጽሐፍ ቅዱስ እኮ ነው የሚለው። የእግዚአብሔር ቃል እኮ ነው የሚናገረው። አልዓዛር በዚህ ይጽናናል። ወዳጄ ለምን እንሞታለን? ለዘላለም እየተጽናናን እንድንኖር፣ በቃ እያለቀስን እንዳንኖር። ተወደደ ጠፋ ማትልበት ሕይወት ውስጥ ተጽናናለህ። ለቅሶ የሌለበት፣ ዋይታ የሌለበት፣ እልልታ ያለበት፣ ሐዘን የሌለበት፣ ደስታ ያለበት፣ መነፍረቅ የሌለበት፣ መቦረቅ ያለበት ምርጥ ሕይወት፣ ሊነገር የማይችል ሕይወት እግዚአብሔር ለኔና ለዚህ ነው ክርስቲያን የሆናችሁት። ለዚህ ነው በማለዳ እዚህ የመጣችሁት። ለዚህ ነው ፀሐይ ላይ የምትቀጠቀጡት። ለዚህ ነው ነፋስና ውርጭ ለዚህ ነው እንደኔ አይነቱን መናኛ ሰው ቁጭ ብላችሁ የምትሰሙት። ለዚህ ነው ክርስቲያን የሆናችሁት። ለዚህ ነው ባለማተብ የሆናችሁት። ለዚህ ነው መከራችሁን የታገሳችሁት። ለዚህ ነው ረሃባችሁን የታገሳችሁት። ለዚህ ነው ጥማችሁን የታገሳችሁት። ለዚህ ነው የምትነቀፉት። ለዚህ ነው ጨዋ የሆናችሁት። አበቃ። እንድትጽናኑ ለመጽናኛነት በቃ እያለ ነው መሰለኝ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በዚያ ለመጽናናት ያብቃን። አሜን።